እንደምን አምሽታችኋል። ከኢትዮጵያ ቴሌቪዥን ምሽት 12 ሰዓት ላይ የጀመረው ኢቲቪ ዜና 57 በሶስት ምዕራፍ ተከፋፍሎ ሶስተኛው ምዕራፍ ላይ ደርሷል። ከምሽቱ 2 ሰዓት ሆኗል። ኢቲቪ አጀንዳን ዜናን አካተን እስከ ምሽቱ 3 ሰዓት አብረን እንቆያለን። ምርጫችሁን የኢትዮጵያ ቴሌቪዥን ስላደረጋችሁ እናመሰግናለን። እንደተለመደው የምናስቀድመው አርዕስተ ዜናውን ነው። አርዕስተ ዜናም የአሁኑ ትውልድ ከኢትዮጵያውያን አርበኞች የሀገር ወዳድነትና ትጋት ሊማር ይገባል ሲሉ ፕሬዝዳንት ታዬ አጽቀሥላሴ ገልጸዋል። ፕሬዝዳንቱ ይህን ያሉት 84ኛው አርበኞች የድል በዓል በተከበረበት ስነ ስርዓት ላይ ነው። የጀግኖች ውሎና አስተምሮ የሀገርና የሕዝብ ፍቅር በመሆኑ ጥንካሬን ከርኅራኄ ጋር ከደግነትና ከበጎነት ጋር በማሰናሰን በተሸነፉት ላይ ጊላ አልሳሉም። አባቶቻችን የዘመኑ አርበኝነት ድህነትና ኋላ ቀርነትን አሸንፎ ብልጽግናን ማረጋገጥ ነው ሲሉ ምክትል ጠቅላይ ሚኒስትሩ ተመስገን ጥሩነህ ተናገሩ። የዚህ ዘመን አርበኞች መንታ አርበኝነት የተቀዳጁ ናቸው። በአንድ በኩል የሀገራቸውን ሉዓላዊነት፣ ነፃነትና ክብር ያስጠብቃሉ። በሌላ በኩል ደግሞ ድህነትና ኋላ ቀርነትን በማሸነፍ ብልጽግናን ያረጋግጣሉ። ዘላቂ ሰላምን ለማረጋገጥ የድርሻችንን እንወጣለን ሲሉ የደቡብ ጎንደር ነዋሪዎች ገለጹ። በአማራ ክልል ህዝባዊ የሰላም መድረኮች በመካሄድ ላይ ናቸው። ለህዝብ የቆመ ለህዝብ ሀሌንታ የሆነ አመራር ሲኖር ህዝቡም ተከትሎ ያንን ይመለከታል፣ ይሄዳል፣ ያያል፣ ጤንነቱን ጠብቆ ይኖራል። ህዝብም ልማትም ይመጣል። ሰላም ከሌለ ጤና የለም። ሰላም ካለ ግን ታክመን እንገባለን፣ አምርተን እንገባለን። ወንድሞቻችን እህቶቻችን ልጆቻችን እንምከር፣ ልጆቻችን እንምከር። ኢትዮጵያ ሀገራችን ተሰቃየች በእኛ በወለድናቸው ልጆች። የአፍሪካ ህብረትና የምስራቅ አፍሪካ የልማት በይነ መንግስታት ጋር ከፍተኛ ስራ ኃላፊዎች በደቡብ ሱዳን ወቅታዊ ሁኔታ ዙሪያ ለመምከር ጆባ ተገኝተዋል። የውጭ ዜናችን ነው። ከስፖርት ዘገባችን የእንግሊዝ ብሔራዊ ቡድን ተጫዋች የሆነው ሃሪ ኬን በ16 ዓመት የእግር ኳስ ታሪኩ የመጀመሪያ ዋንጫውን ከባየር ሙኒክ ጋር አሳክቷል። ለ84ኛው የአርበኞች ድል በዓል እንኳን ደረሳችሁ እያልን ምርጫችሁን የኢትዮጵያ ቴሌቪዥን ስላደረጋችሁ እናመሰግናለን። ከዜናው ጋር ተመስገን በየነ ነኝ። ከኛ ጋር ሁኑ። የመጀመሪያው ዜናችን ይህ ነው። ዛሬ በኢትዮጵያ ጉብኝት በማድረግ ላይ ካሉት የእስራኤል የውጭ ጉዳይ ሚኒስትር ጌዲዮን ሳር ጋር በኢትዮ እስራኤል ግንኙነት ላይ ፍሬያማ ውይይት ማካሄዳቸውን ጠቅላይ ሚኒስትር አብይ አህመድ ገለጹ። ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ላይ እንዳሰፈሩት ሁለቱ ሀገራት ማለትም ኢትዮጵያና እስራኤል በታሪክ ስረ መሰረት ላይ የተገነባ ረዥም ዘመን የቆየ ግንኙነታቸውን ዛሬም እንደቀጠለ ነው ሲሉ ነው የገለጹት። ጠቅላይ ሚኒስትር አብይ አህመድ ዛሬ ትብብራችን በኢኮኖሚያዊ፣ በፖለቲካዊ፣ በዲፕሎማሲያዊ፣ በማህበራዊና በሌሎችም መስኮች ላይ ተጠናክሮ ቀጥለዋል ሲሉ ነው መልእክታቸውን የቋጩት። ክቡራን ተመልካዮቻችን ጠቅላይ ሚኒስትር አብይ አህመድ ከእስራኤሉ ውጭ ጉዳይ ሚኒስትር ከጌዲዮን ሳር ጋር ያደረጉትን ቆይታ በተንቀሳቃሽ ምስል ይዘነዋል። እሱን ነው አሁን የምንከታተለው።
በኢትዮጵያ ጉብኝት በማድረግ ላይ የሚገኙት የእስራኤሉ ውጭ ጉዳይ ሚኒስትር ጌዲዮን ሳረ በብሔራዊ ቤተ መንግስትም ጉብኝት አድርገዋል። እሱንም በተንቀሳቃሽ ምስል ይዘነዋል፣ እንደሚከተለው ይቀርባል። እስራኤል ከኢትዮጵያ ጋር የምታደርገው የንግድ የግብርናና ሌሎች ትብብሮችን አጠናክራ እንደምትቀጥል አስታወቀች። በአዲስ አበባ ጉብኝት በማድረግ ላይ የሚገኙት የእስራኤሉ የውጭ ጉዳይ ሚኒስትር ጌዲዮን ሳረ ከውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ጋር ተነጋግረዋል። የውጭ ጉዳይ ሚኒስትሩን ተቀብለው ያነጋገሩት ዶክተር ጌዲዮን ጢሞቴዎስ እስራኤል የሀገራቱን ዘርፈ ብዙ ግንኙነት ለማጠናከር ፍላጎቱ እንዳላት ነው የተናገሩት። Dear Minister, our cooperation spans many fields, trade, agriculture. ይሄ በአፍሪካ የማደርገው የመጀመሪያው ጉብኝቴ ነው። ኢትዮጵያ ወደ አፍሪካ መግቢያ ዋነኛ መንገዳችን ናት። እስራኤል ከኢትዮጵያ ጋር በበርካታ ዘርፎች በትብብር እየሰራች ነው። እንደ ማሳያም በግብርና፣ በጤና፣ በኢኖቬሽን፣ በባህልና በሌሎችም ዘርፎች በጋራ መስራታችንን መጥቀስ ይቻላል። እኔ እዚህ ከልዑካን ቡድኔ ጋር ስመጣ ልዑኩ የተገኘው በእስራኤል የሚገኙ ታላላቅ ድርጅቶችን በመወከል ነው። ይህም ከኢትዮጵያ ጋር እያደረግን ያለነውን የትብብር ስራ ለመቀጠል ያለን ፍላጎትን ማሳያና ማረጋገጫም ነው። The message is clear. We are committed to expanding our cooperation in all areas. የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ኢትዮጵያና እስራኤል የረዥም ጊዜ ዲፕሎማሲያዊ ግንኙነት ያላቸው ሀገራት መሆናቸውን ጠቅሰው ኢትዮጵያ ከእስራኤል ጋር ያላትን ግንኙነት አጠናክራ የመቀጠል ፍላጎቱ እንዳላት ነው ያረጋገጡላቸው። የእስራኤሉ የውጭ ጉዳይ ሚኒስትር ጌዲዮን ሳረ በአዲስ አበባ በሚኖራቸው ቆይታ ከተለያዩ የመንግስት የስራ ኃላፊዎች ጋር እንደሚወያዩ ነው የውጭ ጉዳይ ሚኒስትሩ ጌዲዮን ጢሞቴዎስ የገለጹት። ሚኒስትሩ ትልቅ ቁጥር ያለው የንግድና የኢኮኖሚ እንዲሁም የፖለቲካ ልዑክ ይዘው መጥተው በኢትዮጵያ ይፋዊ ጉብኝት
እያደረጉ ይገኛሉ። በቆይታቸው ከተለያዩ የመንግስት ኃላፊዎች ጋር ምክክር የሚያደርጉ ይሆናል። እንዲሁም ሰፋ ያለ የቢዝነስ ፎረምና ውይይት ይኖራል። በእነዚህ ውይይቶችና የሀሳብ ልውውጦች በሚኖረው የቢዝነስ መድረክም በሁለቱ ሀገራት መካከል ያለው ሁለገብ ትስስርና ግንኙነትን የሚያጠናክር ተጨባጭ ውጤት ይገኛል ብለን ተስፋ እናደርጋለን። ኃላፊነቶች ሲበዙ ዘመናዊ መፍትሄ መጠቀም ብልህነት ነው። አዲሱ ሲቢ ብር ፕላስ የገንዘብ ዝውውር ባህሉን ይበልጥ ሊያዘመን መጥቷል። ለተለያዩ ሰዎች ገንዘብ ለመላክ ጊዜ መፍጀት ቀርቷል። ተሻሽሎ የመጣው ሲቢ ብር ፕላስ በአንዴ ለብዙ ሰዎች መላክ ያስችላል። የአየር ሰዓትና የሚላክ ገንዘብ ደግሞ ስልኩ ቀኑን ጠብቆ እንዲልክና እንዲሞላ ማድረግ። ከሲቢ ብር ወደ ሌላ ሰው ለመላክ ማጂክ ፔይ ፈጣንና ቀላል አማራጭ ነው። አሁን ባሉበት ሆነው የኮንዶሚኒየም ብድር ክፍያውን መክፈል ይችላሉ። ገንዘብ ለመጠየቅ ሊንክ ፈጥሮ ወደሚፈልጉት ሰው መላክ ብቻ በቂ ነው። ገንዘብ ሲቢ ብር ሂሳቡ ላይ ባይኖርም ችግር አይደለም። የባንክ ሂሳቡን በሲቢ ብር ፕላስ በኩል ያገኙታል። የጉዞ ትኬት፣ የዲኤስቲቪ ሌሎች ተጨማሪ አገልግሎቶችን ወደ ሲቢ ብር ፕላስ ሚኒ አፖች ጎራ ይበሉ። መተግበሪያው ከአፕ ስቶር ወይም ከፕሌይ ስቶር በማውረድ ባሉበት ሆነው መመዝገብ ይችላሉ። ሲቢ ብር ባሉበት ሁሉ አለ። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ሰማንያ አራተኛው የአርበኞች የድል በዓል በዛሬው ዕለት ተከብሯል። እዚህ ላይ ወደ አተኮሩ ዜናዎች ነው አሁን የምናመራው። የአሁኑ ትውልድ ከኢትዮጵያውያን አርበኞች የሀገር ወዳድነትና ትጋትን ሊማር ይገባል ሲሉ ፕሬዝዳንት ታዬ አጽቀሥላሴ ገለጹ። 84ኛው የአርበኞች የድል በዓል ፕሬዝዳንት ታዬ አጽቀሥላሴ በተገኙበት በአርበኞች የድል መታሰቢያ ሐውልት አደባባይ ተከብረዋል። ፕሬዝዳንቱ የአርበኞች ድል የፋሽዝምን ቅኝ ግዛት እሳቤ ዳግም እንዳያንሰራራ ያደረገ እንደሆነም ነው በንግግራቸው ላይ ገለጹት። ይህንንም በሀገር ወዳድ ኢትዮጵያውያን አርበኞች ብርቱ ተጋድሎ ለዓለም ያሳየንበት መሆኑንም ተናግረዋል። በጀግንነት ጠላትን ድል በማድረግ ምርኮኞችንም በርህራሄ የመያዝ ጠንካራ እሴት ከአባቶቻችን ልንወርስ እንደሚገባም ነው ያሳሰቡት። ከኢትዮጵያውያን አርበኞች የምንማረው ለሀገራችን ያለንን ፍቅር፣ ለብሔራዊ ነጻነታችን ያለንን ቀናይነት፣ አገራዊ ሉዓላዊነታችን ለማስከበር ያለንን ቁርጠኝነት እና እንደ ሀገር ለራሳችን የምንሰጠው ክብርን ነው። የሀገርን ታላቅነት በውል የተገነዘቡ ስለ ኢትዮጵያ ክብርና ስለ ሕዝቦቿ ነጻነት ሲሉ መስዋዕት የሚሆኑ ይህንንም የአኩሪ ሀገር ፍቅር ለትውልድ ለማሻገር ጽኑ ፍቅር ያላቸው ዜጎች የሚኖሩባት ሀገር መሆኑ ነው። የኢትዮጵያን የጀግንነት ተጋድሎ ርህራሄ የነበረው ከጭካኔ ጋር አይተዋወቅም። የጀግኖች ውሎና አስተምሮ የሀገርና የሕዝብ ፍቅር በመሆኑ ጥንካሬን ከርህራሄ ጋር ከደግነትና ከበጎነት ጋር በማሰናሰን በተሸነፉት ላይ ቢላ አልሳሉም። አባቶቻችን ሳንጃ አልወደሩም። ለሰላም የተገሉ ለሰላም እጃቸውን የዘረጉ በመሆናቸው ድል ያደረጓቸውን ሁሉ አክብረው ይዘዋል። ይህ ትልቅ ኢትዮጵያዊ እሴት ነበር። እንደ ሪፖርተራችን ሞላ አለማየሁ ዘገባ የአሁኑ ትውልድ ከኢትዮጵያውያን አርበኞች የሀገርን ፍቅርና ትጋትን በመማር ለሀገር እድገት ጠንክሮ መስራት እንደሚገባውም ነው ፕሬዝዳንት ታዬ አጽቀሥላሴ በስነ ስርዓቱ ላይ ያስገነዘቡት። የኢትዮጵያን እድገት ለማፋጠን ዝምናዋን ለማትጋት ሁላችንም ለሰላም ጎበዞች መሆን ይኖርብናል። ለዚህም ኢትዮጵያ አሁን ባለችበት የእድገት ደረጃ የምታጠፋው ጊዜ የለም። የኢትዮጵያ ዘመን የኢትዮጵያ ጊዜ በመሆኑ ዋዛ ፈዛዛ ባልባሌ ሊጠፋ የሚችል ጊዜ የለም።
እያንዳንዱ ደቂቃ እያንዳንዱ ሰዓት ኢትዮጵያን ከፍታ የሚያረጋግጥ በመሆኑ የዚህ አካል መሆን የሁሉም ኢትዮጵያዊ ኃላፊነትና ግዴታ ነው። በአርበኞች ድል መታሰቢያ ሐውልት የተካሄደውን 84ኛው የአርበኞች የድል በዓል አከባበር ስነ ስርዓትና የፕሬዝዳንቱን ንግግር ጨምሮ ዝርዝሩን ሞላ ለማየሁ አዘጋጅቷል፣ እንደሚከተለው ያቀርበዋል። ይህ 4 ኪሎ ነው። ቦታው ጀግኖች አርበኞች የሚዘከሩበት የድል ሐውልት ሲሆን ገና በማለዳው የክብር ልብሳቸውን በኒሻን ሜዳሊያና በማዕረግ አስጊጠው የለበሱ አርበኞች በቦታው ተገኝተዋል። ወጣቶችም የአርበኞችን የድል በዓል በኪነ ጥበብ አዋዝተው በሽለላና ቀረርቶ በዓሉን በቦታው አድምቀውታል። አርበኛ ጸጋ መሸ ቦጋለ የ107 ዓመት ዕድሜ ባለጸጋ ሲሆኑ በወኔ ተሞልተው በቦታው ታድመዋል። አርበኞች በደምና አጥንት ዋጋ ከፍሎ ያቆዩአትን ሀገር ትውልዱ በጥንካሬ ሊያስቀጥል ይገባል ይላሉ። አሁንም ይሄን ተረክበው በመልካም ጀግንነት፣ በሰላም፣ በአንድነት፣ በፍቅር፣ በመደጋገፍ ሆነው ኢትዮጵያ እንደነበረች እንደ ጥንቱ ሆና እንድትቆይ የትውልዱ ጥንካሬን ይጠይቃል። የጥንታዊ ኢትዮጵያ ጀግኖች አርበኞች ማህበር አባሎች አርበኛ ሻለቃ ሳሙኤል ለገሰና ኮሎኔል አዳነ ቶሌራም የአሁኑ ትውልድ ወቅቱና ጊዜውን የሚጠይቀውን ሀገራዊ ጥያቄ በመመለስ ታሪክን ማስቀጠልና የራሱን አዲስ ታሪክ መስራት እንደሚኖርበት ይገልጻሉ። ጥንት የነበሩት አባቶቻችን አጥንታቸውን ከስክሰው ደማቸውን አፍሰው አልፈዋል። ሀገራችንን አስረክበው ለኛ እነሱ ቢያልፉ ደግሞ ሌላ አርበኛ ደግሞ መተካት አለበት። ወጣቱ ትውልድ እንደ ህዳሴ ግድብ አይነቱን እንደ ምርታማነት አይነቱን ዘመቻ የሀገርን የከተማን ማሳደግ፣ ማስፋፋት፣ ማስዋብ ስራ ይሄ ራሱ ከአርበኝነት ተለይቶ የሚታይ ስላልሆነ በዚህ ላይ ቢሳተፍ ጥሩ ነው ያለው። አሁን ያለንበትን ደረጃ የእድገት ደረጃ ከሀገሪቱ እንቅስቃሴ ጋር ተምሮ ቀጣይነት ያለውን የኢትዮጵያን ታሪክ ማራመድ አለበት። አዲሱ ትውልድ ይሄንን ታሪክ አደራ አለበት። ይህን አደራ ተሸክሞ አባቶቻችን ያደረጉትን ብቻም ሳይሆን እራሱ ታሪክ መስራት አለበት። ትውልዱ ታሪክ መስራት አለበት። ታሪክ ሰሪ መሆን አለበት። ታሪክን ሰንዶ ለትውልድ ለማስተላለፍ እየሰራን ነው የሚሉት የጥንታዊ ኢትዮጵያ ጀግኖች አርበኞች ማህበር ፕሬዝዳንት ልጅ ዳንኤል ጆቴ መስፍን ይህም ትውልዱ ከታሪክ እንዲማር ያግዛል ነው ያሉት። የጥንታዊት ኢትዮጵያ ጀግኖች አርበኞች ማህበር ያለውን ታሪካዊ ድል እየጠበቀ ለትውልድ ማሸጋገር የሚጠበቅበት የመሆኑ ያህል በትውልድ እያስተሳሰረ እድገትና ሰውም ላይም የበኩሉን ሚና መጫወት እንዳለበት እናምንበታለን። ለዚህም ትውልድ የሚማርበትን የሚታነጽበትን ዘመኑን በሚመጥን አቀራረብ ታሪካዊ ሀብቱን የሚጠቀምበትን ዕለት መንደፍ ይገባናል። እየተደረገ ያለውም ጥረት ይኸው ነው። በመከላከያ ሚኒስቴር የሀገር መከላከያ ሰራዊት የስነ ልቦና ግንባታ ዋና ዳይሬክተር ሜጀር ጀነራል እንዳልካቸው ወልደ ኪዳን በበኩላቸው አርበኝነት ከሀገር ፍቅር የሚመነጭ ስሜት መሆኑን ገልጸው ሰራዊቱ ከአርበኞች በወረሰው ጀግንነት የተገነባ መሆኑን ተናግረዋል። አገራችን እየገነባችው ያለው የመከላከያ ኃይል አገርን ወደፊት ለማስቀጠል የወሰንና በዚህ ምክንያት ለሚያጋጥሙት ማናቸውን ፈተናዎች ራሱን ያዘጋጀ በሀገርና በሕዝብ ላይ ለሚቃጡ ማናቸውንም ሁኔታዎች እንደቀደሙት ጀግኖች ሁሉ መስዋዕት ለመሆን የቆረጠና እኔ ሞቼ አገሬ ከነክብሯ ትኑር የሚል ቁጭት የገባው ገለልተኛና ፕሮፌሽናል ሰራዊት እንደሆነ በዚህ አጋጣሚ ለመግለጽ እፈልጋለሁ። 84ኛው የአርበኞች ድል በዓል በተዋበ አካባቢ መከበሩ ያስደሰታቸው የጥንታዊ ኢትዮጵያ ጀግኖች አርበኞች ማህበር እንደ አድዋ ሙዚየም ግን የራሱ የተደራጀ ማክበሪያ ቦታ ሊኖረው እንደሚገባ መንግስትን ጠይቀዋል። የዘመኑ አርበኝነት ድህነትና ኋላ ቀርነትን አሸንፎ ብልጽግናን ማረጋገጥ ነው ሲሉ ምክትል ጠቅላይ ሚኒስትሩ ተመስገን ጥሩነህ ተናገሩ። ምክትል ጠቅላይ ሚኒስትር ተመስገን ብሩህ አእምሮዎች በክህሎት የበቁ ዜጎች በሚል መሪ ሀሳብ የተዘጋጀውን 4ኛውን ሀገር አቀፍ የክህሎት ውድድር መድረክ አስጀምረዋል። አሸናፊ እንዳለ ተከታትሎታል። የስራና ክህሎት ሚኒስቴር ባዘጋጀው ሀገር አቀፍ
የክህሎት ውድድር ላይ ከተለያዩ የአገሪቱ ክፍል የተውጣጡ ከ10 ሺህ በላይ ተወዳዳሪዎች ሲሳተፉ ቆይተዋል። ከነዚህ ተወዳዳሪዎች መካከል ደግሞ ለአሸናፊዎች አሸናፊ የደረሱ 250 ተወዳዳሪዎች ከ70 በላይ ቴክኖሎጂዎች ለእይታ ያቀረቡበት አራተኛው ሀገር አቀፍ የክህሎት ውድድር ተጀምሯል። ይህንን የክህሎት ውድድር ደግሞ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በይፋ አስጀምረውታል። ሚያዝያ 27 የሚከበረው የአርበኞች የድል ቀን የማንነታችን መገለጫና የጀግንነታችን ማሳያ ነው ያሉት ምክትል ጠቅላይ ሚኒስትር ተመስገን የዘመኑ አርበኝነት ደግሞ ድህነትን ማሸነፍ ነው ብለዋል። የሁለተኛው ዘመን አርበኞች እኛ እና እንዲሁም ደግሞ በክህሎት በብቃትና በፈጠራ ስራ ውስጥ የሚገኙ ወጣቶች ናቸው። የዚህ ዘመን አርበኞች መንታ አርበኝነት የተቀዳጁ ናቸው። በአንድ በኩል የሀገራቸውን ሉዓላዊነት፣ ነጻነትና ክብር ያስጠብቃሉ። በሌላ በኩል ደግሞ ድህነትና ኋላ ቀርነትን በማሸነፍ ብልጽግናን ያረጋግጣሉ። የመጀመሪያው ዘመን አርበኝነት ሙሉ የሚሆነው በሁለተኛው ዘመን አርበኝነት ከተደገፈ ብቻ ነው። የሀገራት የለውጥ ጉዞ የሚወሰነው በሀብት ብዛት ሳይሆን ሀብትን በመጠቀም መሆኑን የተናገሩት ምክትል ጠቅላይ ሚኒስትሩም የሀገርን ሀብት በሚገባ ለመጠቀም ደግሞ ክህሎት ሚናው የላቀ ስለመሆኑ ተናግረዋል። የክህሎት ልማት ለሀገራችን ፍቱን መዳኛዋ መሆኑን መንግስት አጥብቆ ያምናል። በዚህ የተነሳ የተበታተነውን ሀገራዊ አቅም በመደመር መንገድ እንዲመራ የስራና ክህሎት ሚኒስቴር አቋቁሟል። የሚኒስቴር መስሪያ ቤቱ በተቋቋመ በአጭር ጊዜ ውስጥ በርካታ ውጤቶችን እያስመዘገበ ይገኛል። ለማሳየነትም ለዘርፉ ከተሰጡ ተልእኮች መካከል አንዱ የሆነው የቴክኒክና ሙያ ስልጠና ስርዓት በሀገራችን ከ1300 በላይ የማሰልጠኛ ተቋማትን የያዘ ነው። በተቋማቱ የሚፈጠሩ ቴክኖሎጂዎች ግብርናችንን ያዘምናሉ፣ የቱሪዝም ዘርፉን ይበልጥ የተመቸ እና ውጤታማ ያደርጋሉ። የኢንዱስትሪ ዘርፉ መነሻም እነዚሁ የቴክኒክና ሙያ ማሰልጠኛዎቻችን ናቸው። የስራና ክህሎት ሚኒስቴር የሚያዘጋጃቸው የክህሎትና የቴክኖሎጂ ዝግጅቶች ውድድር ከማካሄድ ባሻገር በክህሎቶቻቸው የበቁ ዜጎችን ለማፍራት የሚያስችሉ መድረኮች ስለመሆናቸውም ምክትል ጠቅላይ ሚኒስትሩ አንስተዋል። ይህ ዘመን የፈጠራ ነው። ኢትዮጵያን እንደ ተተኮሰ መንኮራኩር መንጥቆ የሚያወጣ ፈጠራ ብቻ ነው። ያልተደፈረውን መድፈር፣ ያልተሞከረውን መሞከር፣ ያልተቆፈረውን መቆፈር ይገባናል። ይህ ግን ብቻውን በቂ አይደለም። መፍጠርም ይጠበቅብናል። የስራና ክህሎት ሚኒስትሯ ሙፈሪያት ካሚል በበኩላቸው ተሰጥኦ ያላቸው ወጣቶች ፈጠራዎቻቸውን እንዲያወጡ ለማስቻል የተለያዩ ስራዎች እየተሰሩ ነው ብለዋል። ይሄ ፕሮግራም ከውድድር በላይ ነው የምንልበት ምክንያት ወደ ብዝሃ ምርት የተሸጋገሩ ቴክኖሎጂዎችም ጭምር እየወጡ ያሉበት ስለሆነም ጭምር ነው። ለዚህ ደግሞ የስልጠና የቦታ በተወሰነ ደረጃም ቢሆን የፋይናንስ ድጋፍ ማመቻቸትና ከበርካታ ባለድርሻና አጋርና አጋዥ አካላት ጋር በማስተሳሰር ወደ ተግባር የተገባበት ነው። ይህ ሂደት ተሰጥኦ ያላቸውን ወጣቶች ለማልማት በርካታ አንተርፕረነሮችን ለመፍጠር በያዝነው ውጥን መሰረት የክህሎት ኢትዮጵያ ፕሮግራምን የወለደ ነው። ከአራተኛው ሀገር አቀፍ የክህሎት ውድድር ጎን ለጎን በቴክኒክና ሙያ ተቋማት የተመረቱ ቴክኖሎጂዎች ኤግዚቢሽንና ሞዴል ኢንተርፕራይዞች ምርታቸውን ለገበያ የሚያቀርቡበት ባዛርም ተዘጋጅቷል። በዚሁ በአራተኛው ሀገር አቀፍ የክህሎት ውድድር መድረክ ላይ ፈጠራቸውን ይዘው ከቀረቡ የፈጠራ ባለቤቶች መካከል ደግሞ የተወሰኑትን ሪፖርተራችን አሸናፊ እንዳለ አነጋግሯቸዋል። ከፈጠራ ስራዎቻቸው ጋር የሚሉትን እንስማቸው። ስሜ ደምስ ኪዳን ይባላል። የመጣሁት ከአዲስ አበባ ንፋስ ስልክ ፖሊቴክኒክ ኮሌጅ ነው። የተሰራው ስራ ጨርቅ መስሪያ ማሽን ይባላል ወይም ደግሞ ዶቢ ፓወርሎም ይባላል። በሀገራችን ያለውን የጨርቅ ምርት የሽመናም ጨርቅ እኛ ልንለብሰው የምንችለው ጨርቆች ምርት ላይ ያለው ቴክኖሎጂ በጣም ኋላ ቀር ስለሆነ እሱን ለማሻሻል የተሰራ ነው። እኔ በሙያዬ እና ከአስተማሪዎች ጋር ለአራት ሆኖ የተሰራ ቴክኖሎጂ ነው በንፋስ ስልክ ፖሊቴክኒክ ኮሌጅ ምክንያት ማለት ነው። አሁን የተጠቀምነው ማቴሪያል ብዙዎቹ ሀገር ውስጥ የሚገኝ በሙያችን ማሽን ላይ የሚሰሩ የሚበየዱ ናቸው። የተገዛው እና ከውጭ የመጣው ሞተር ብቻ ነው። ሌሎቹ እቃዎች እዚሁ ሀገራችን ላይ ልናገኘቸው የምንችላቸውና በሙያችን ልንሰራቸው የምንችላቸው ናቸው። አሁን በግለሰብ ደረጃ መጠቀም ይቻላል።
ምክንያቱም ብዙዎቹ እዚሁ በሙያ የተሰራ ስለሆነ በውጭ ደረጃ እስከ 150 ሺህ ብር አካባቢ ነው የወጣበት። ከ250 ሺህ ብር እስከ 300 ሺህ ብር ባለው መሸጥ ይችላል። በቀን እስከ 48 ሜትር መስራት ይችላል። የትኛውንም የጨርቅ አይነት መስራት ይችላልና ግለሰብም በትናንሽ ተደራጅተው ወጣቶች ተደራጅተው በትናንሽ ፋብሪካዎች በሚኒ ፋብሪካዎች ደግሞ መጠቀም ይችላሉ። ስሜ አሰልጣኝ መምህር ተስፋዬ ታደሰ ይባላለሁ። ከሲዳማ ክልል ከባንሳዳዬ ፖሊቴክኒክ ኮሌጅ እኛ ይዘን የቀረብነው 100% የእናቶችን ችግር የሚያቅሰው ያውቃል። የገጠሩ አካባቢ በጣም እናቶች ቆጮ ለመስራት ቃጫ ለመውጣት ይቸገራሉ። እስቲል ነው 21ኛው ክፍለ ዘመን ነው። እግሮቻቸውን ሰቅሎ አልፎ ደግሞ በባህላዊ እቃዎች ብቻ ነው የሚጠቀሙት። እነዛ ባህላዊ እቃዎች አንደኛ በሰውነታቸው ላይ ጉዳት ያደርሳሉ፣ በጣም ይደክማሉ፣ ይለፋሉ። ለፍተው ነው ቆጮን የሚያደርሱት። ለዛ ደግሞ መፍትሄ የሚሆን ቴክኖሎጂ ብለን ጥናት ባደረግነው በቫልዩ ቼን ጥናቱ መሰረት የእናቶችን ችግር የሚያቃልል የአርሶ አደሩን የህብረተሰቡን ችግር የሚያቃልል ምርትና ምርታማነትን ደግሞ የሚጨምር የቆጮ ጥራቱን ኳሊቲውን አልፎ ደግሞ ይሄ ቃጫ የሚታየውን ጥርት አድርጎ የሚያወጣውን ማሽን ማቅረብ ይችለናል። ስሜ ወርቅ አፈራው ሻፊ ይባላል። የመጣሁት ከቢሾፍቱ ከተማ ነው። ኦሮሚያን ወክለን የመጣ ነው። ይዘን የመጣ ነው ስራ እንደምታዩት እዚህ ጋር የእህል መውቂያ ነው። የእህል መውቂያ በብዛት ከውጭ ነው የሚገባው። ይሄ ሞዴሉ የቱርክ ሞዴል ነው። የቱርክ ሞዴልን ነው ኮፒ አድርገን ይዘን የመጣ ነው። 100% ኮፒ ነው። እንግዲህ ያው ስንዴ ይወቃል። እኛ ደግሞ አዲሽናል የጨመርንበት ወደ ጤፍም መካኒዝም ጤፍም እንዲወቃ ለማስቻል በሀገራችን ደረጃ ነው በብዛት ጤፍ የሚታወቀው በሰፊው። ያው በጣም አሪፍ ማሽን ነው። የግብርና ዘርፋችን አይታችሁት ከሆነ በስሞል ስኬል ነው። ያ ማለት ሳይዛችን በጣም አነስተኛ ነው። አሁን ይሄ በሰዓት ከ10 እስከ 15 ኩንታል ነው የሚወቃው እና የኛ ሀገር ገበሬ ደግሞ ስሞል ስኬል ነው የሚዘራው። አሁን በቀርጥ በምናምን ነው ሰው ተነሳሽነት እንዲኖረው በሰፊው እንዲጠቀም። ለምሳሌ ይሄ የአንዱን ቀርጥ በአንድ ሰዓት ሊፈጨው ነው ማለት ነው። ስለዚህ አንደኛ ተነሳሽነት ይኖራል። ሁለተኛ ከኮምባይነር ጋር ነው አሁን እኛ ኮንሲደር እያደረግን ያለ ነው። ኮምባይነር አሁን ከዋጋ አንጻር አንድ ኮምባይነር ሁለት ነገሮች አሉት። አንደኛ የዋጋ ልዩነት አለው። ሁለተኛ ለገበሬው ጠቀሜታ ብለን ያስቀመጥነው ነገር ምንድነው? ኮምባይነር የሚያጭደውን ገለባ እንስሳ አይጠቀምም፣ አይበላም። ደግሞ አሁን አብዛኛውን የኛ ሀገር አርሶ አደሩና አርብቶ አደሩ የተለያየ ቦታ ላይ ነው ማለት እንትናቸው። አርሶ አደርና አርብቶ አደር በጋራ ጥምር አድርጎ መኖር መያዝ ይቻላል የሚል አስተሳሰብን ይዘናል። ምክንያቱም ይሄ ገለባውን በጣም ስለሚያደቅ ከፊኖ ጋር ከተለያዩ መኖ ጋር በመቀላቀል በቀላሉ ለከብቶች መኖ ይውላል። ምንም የሚባክን ነገር አይኖርም ማለት ነው። ኢቲቪ አጀንዳ ዜናችን በአማራ ክልል እየተካሄደ ስላለው ህዝባዊ የሰላም መድረኮች ላይ ያተኩራል። ዘላቂ ሰላምን ለማረጋገጥ የድርሻችንን እንወጣለን ሲሉ የደቡብ ጎንደር ነዋሪዎች ገልጸዋል። ነዋሪዎቹ የጥፋት እጆችና መዘዞቹ በሚል መሪ ሀሳብ ውይይት አካሂደዋል። እድሉ ፈቀደ። ሰርቶ ውጤታማ ለመሆን ቁልፉ ሰላም በመሆኑ ሁሉም ለሰላም ዘብ እንዲቆም በደቡብ ጎንደር ዞን የላይ ጋይንት ወረዳ ነዋሪዎች ተናግረዋል። የጥፋት እጆችና መዘዞች በሚል መሪ ሀሳብ በወረዳው አምባ ማርያም ቀበሌ የሚገኙ ነዋሪዎች ውይይት አካሂደዋል። የውይይቱ ተሳታፊዎች ለሰላም የተዘረጋው መድረክ አስፈላጊ መሆኑን በማንሳት ሁሉም የድርሻውን በመወጣት ሰላምን ማስፈን እንደሚገባው ጠይቀዋል። አሁንም ለሰላም የመጣው መድረክ በጣም ደስ የሚልና ህዝቡን የሚያስተምር እኛን የሚገነባ ለኛ የሚጠቅም መሆኑን በጣም ተረድቼዋለሁ። በፊትም ባውቀው አሁንም እየተረዳሁት ነው ያለው። ህዝቡን የሚጠቅም ነው የመጣ አመራር የሚባለው ይሄ ነው። በቃ ለህዝብ የቆመ ለህዝብ ሀሌንታ የሆነ አመራር ሲኖር ህዝቡም ተከትሎ ያንን ይመለከታል፣ ይሄዳል፣ ያያል፣ ጤንነቱን ጠብቆ ይኖራል። ህዝብም ልማትም ይመጣል። መነሻው ምንድን ነው? ሰላም ነው። ሰላም ከሌለ ጤና የለም። ሰላም ካለ ግን ታክመን እንገባለን፣ አምርተን እንገባለን። ወንድሞቻችን እህቶቻችን፣ ልጆቻችን እንምከር። ኢትዮጵያ ሀገራችን ተሰቃየች። በእኛ በወለድናቸው ልጆች፣ እኛ ባሳደግናቸው ልጆቻችን እኮ ትምህርት አጥተው ቁጭ ብለው ዲሞ ሆነው ነው ያሉት። የደቡብ ጎንደር ዞን ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊ አቶ መንበር ክፈታው በተሳሳተ መንገድ ያለን ሰው መመለስ የሚቻለው ሰላማዊ በሆነ መንገድ በመምከርና በማስተማር መሆኑን ይናገራሉ። ሰውን አስተምሮ መመለስ ነው።
ሰው ወደ ልቦናው እንዲመለስ መምከር ነው። ሰው እንዲሆን የማድረግ ኃላፊነት ደግሞ የኛ ነው። ምክር የተቀበሉ ሐሳቡን የደገፉት ሰዎች ወደ ማዕከል እየሄዱ የተሳሳቱ መሆናቸውን ታርመው እንዲመለሱ ተመልሰው ሲመጡ ደግሞ በያሉበት አካባቢ አሁንም ስራ አጥ ሆነው ወደ ሌላ መጥፎ ድርጊት እንዳይገቡ ማንቀሳቀሻ የሚሆን ለስራ ማስጀመሪያ የሚሆን ገንዘብ እየሰጠ መንግስት አሰማርቷል። ቀጣዩ ጊዜ አሁንም መንግስት ለሰላም እጁን እንደዘረጋ ነው። የሰላም በር ክፍት መሆኑን ያነሱት የአማራ ክልል ምክር ቤት ምክትል አፈ ጉባኤ አቶ አማሬ ሰጤ ህዝቡ በመመካከርና አንድ በመሆን ለሰላም ዘብ ሊቆም እንደሚገባ አሳስበዋል። በመንደሩ፣ በሰፈሩ፣ በቤተ ክርስቲያን በተለያየ በሚያገኘውም በመመካከር በመደረጃጀት ወደ ልማት በመግባት አካባቢያችን በመጠበቅ ለሰላም ዘብ ልትቆሙ ይገባል። ይህን ካረግነ መጪው ጊዜ ሰላም ይሆናል በእርግጠኝነት። እናንተም አይዟችሁ፣ ትልቅ ሰዎች ምከሩ። እኛም አሁን የሰላም በር ክፍት ነው። በቀጣይም ደግሞ ለሚደረጉት መንግስት ለሚያወጣቸውና አንዳንድ ጥያቄ ላልተፈቱላችሁ ደግሞ ከጎናችሁ ነን። ሰላምን ለማስጠበቅ የሃይማኖት አባቶችና የሀገር ሽማግሌዎች ለታጠቁ ኃይሎች ምክር እንዲሰጡና እንዲያስተምሩ መልእክት ተላልፈዋል። ክቡራን ተመልካቾቻችን አሁን ደግሞ በዚሁ በኢቲቪ አጀንዳ ዜና ላይ ማብራሪያ የሚሰጡን እንግዳችንን ነው የምናናገረው። እንግዳችን የአማራ ክልል ኮሚኒኬሽን ጉዳዮች ቢሮ ኃላፊ ዶክተር መንገሻ ፈንታው ናቸው። በአማራ ክልል እየተካሄደ የሚገኘውን ህዝባዊ ሰላም መድረኮች በተመለከተ ነው ምላሽ የሚሰጡን። ዶክተር መንገሻ ለጊዜው አመሰግናለሁኝ። የመጀመሪያ ጥያቄን የማደርገው በአማራ ክልል ህዝባዊ ሰላም መድረኮች እየተካሄዱ ይገኛሉ እንደሚታወቀውና እነዚህ መድረኮችን ከዓላማቸው አንጻር እንዴት ይገልጿቸዋል? ምን ያህል አካባቢዎች ውስጥ ነው መድረኮቹ እየተካሄዱ የሚገኙት የሚለውንም አብረው ሊነግሩን ይችላሉ? በጣም አመሰግናለሁ። በአማራ ክልል በሁሉም ከተሞችና ወረዳዎች ብሎም በብዙዎቹ ቀበሌዎቻችን የህዝባዊ የሰላም መድረኮች እየተካሄዱ ነው ያሉትኝ። በሁሉም ቀበሌዎች የሚካሄደው ውይይት የተለያዩ አደረጃጀቶችን መሰረት አድርጎ ነው የሚሄደው። በየቀጠናው በቀበሌ ብቻ ሳይሆን ከቀበሌ በታችም ባሉ በቀጠና ደረጃ ውይይት ይካሄዳል። በቀጠና ደረጃ ውይይት የሚካሄደው መላው የከተማ የቀበሌው ነዋሪ በተለያዩ ጉዳዮች ላይ ውይይት ነው የሚያደርገው። ወጣቶች ውይይት እያደረጉ ነው ያሉት። የሀገር ሽማግሌዎችና ሃይማኖት አባቶች ውይይት ያደርጋሉ። የመንግስት ሰራተኞች በቀበሌ ደረጃ በማዕከል ደረጃ ያሉት ውይይት ያደርጋሉ። ስለዚህ ውይይታችን ከቀበሌ በታችም በጎጥ ደረጃ በቀጠና ደረጃ እየተካሄደው ውይይት ነው። በጣም በርካታ የህብረተሰብ ክፍል ነው አድሬስ ለማድረግ የተሞከረው። ከተደራሽነትም ከጥራትም አኳያ በጣም በርካታ መድረኮች ነው እየተካሄደ ያለ። ጥሩ ዶክተር መንገሻ እንግዲህ ከተያዘለት ይሄ ህዝባዊ የሰላም መድረኩ በክልሉ ሰፊ ቦታ ሸፍኖ የተካሄደ እንደሆነ አረጋግጠውልናልና ከተነሳለት ዓላማ አንጻር በመድረኮቹ ከህዝቡ የሚደመጠው ድምፅን ምንድን ነው የሚያመለክተው ብሎ መናገር ይቻላል? እንግዲህ የህዝባችን የሚደመጡ ጥያቄዎች በጣም በርካታ ናቸው። ጥያቄዎቹን ለቅመን ይዘናል። እዛው አካባቢ ያሉ አመራሮች መረጃዎችን በዝርዝር ለቅመዋል። ቁጥር አንድ የሚያነሱትኝ ከሰላም ጋር የሚነሳውን ጥያቄ ነው። ከሰላም አኳያ እስካሁን መንግስት ያቀረባቸውን የሰላም ጥሪዎችን አድንቀው አሁንም በህግ ማስከበሩ የሚቻለው ነገር ተደርጎ በሰላም ወጥተን መግባት አለብን። ከዚህ አንጻር እኛም የሰላሙ ዋነኛ ተዋናይ ሆነን እንሰራለን። እስካሁን ድረስ ተወናብደን የተለያዩ ማደናገሪያ ሀሳቦች በተለያየ መንገድ እየቀረቡ የተለያየ አመለካከት ይዘን የነበረው እውነታውን አሁን በተጨባጭ አይተነዋል በሚል ያነሱ ነበር። ስለዚህ አሁን በብዙ ቦታዎች ላይ የሚነሱ ነገሮችን የመጀመሪያው ለሰላሙ ቁጥር አንድ ተሰላፊውና ቀድመን መሰለፍና ሰላም ማረጋገጥ ያለብን ከመንግስት ጎን ቆመን እኛንን በሚል በተደጋጋሚ በተለያየ መድረክ እያነሱ ነው ያሉት። ስለዚህ የህዝብ ድምጽ የተደመጠበት እያንዳንዱ ጥያቄ ተለቅሞ የተያዘበት እሱ ብቻ አይደለም። እነዚህ ጥያቄዎች ተይዘው ጎን ለጎን እዛው ያለው የክልል አመራር ለድጋፍ የሄደ የዞን አመራር፣ የከተማ አመራር፣ የወረዳ አመራር ችግሮችን እዛው እየለቀመ ጎን ለጎን የሚፈታበት መንገድ ተመላክቶ እንዳያችሁት ከክቡር ፕሬዝዳንታችን ጀምሮ ባለፈው ሰቆጣ ላይ ተገኝተው ዋግምራ ዞን ላይ ተገኝተው ያው ድጋፍ አድርገው የሚመረቁትን ፕሮጀክቶች የመረቁበት አዲስ የሚሰሩትን የመሰረት ድንጋይ ያስቀመጡበት ገምግመው አቅጣጫ ያስቀመጡበትና የህዝብን ችግር እዛው ቦታው ላይ
መፍታት የተጀመረበት ሁኔታ እንዳለ ነው። ዶክተር መንገሻ እንግዲህ የአማራ ክልል ያሉ አብዛኛዎቹ እንቅስቃሴዎች የኮሚኒኬሽን ጉዳዮች ቢሮ መረጃው በቅርበት በመከታተልና ከህዝቡ የሚነሱ ጥያቄዎችን ምላሽ እንዲያገኙ ወደሚመለከታቸው አካላት በማድረስ በኩል የራሱ ሚና እየተጫወተ እንደሆነ ይታመናል። ከዚህ አንጻር የሚነሱ ጥያቄዎችን ከዚህ ቀደም ከተነሱ ጥያቄዎች ጋር አያይዛችሁ የሰሞኑን የህዝብ ሰላማዊ መድረክን በተመለከተ ምን እየተሰራ ነው? ምን ያህል ተጨባጭ ውጤትስ ያስገኛል ብላችሁ ታስባላችሁ? ምክንያቱም በአጭር ጊዜ መካከለኛና በረጅም ጊዜ የሚመለሱ ጥያቄዎች ይኖራሉና በተለይ አንገብጋቢ የሆኑ ጥያቄዎችን ከመመለስ አንጻር ምንድነው በእናንተ በኩል የተከታተላችሁት? ምንድነው የሰራችሁት? ይህንን ህዝቡንና መንግስትን ከማገናኘት አንጻር እንደ አንድ የኮሚኒኬሽን ጉዳዮች ቢሮ እንደ ኮሚኒኬሽን እንግዲህ መዋቅራችን እስከ ታች ድረስ እስከ ወረዳ ድረስ እስከ ከተማ ድረስ መዋቅራችን የተዘረጋበት ሁኔታ ነው ያለው። በህዝብ እያንዳንዱ የሚነሱ ጥያቄዎችን የምንለቅበት የራሳችን ሲስተም አለ። የአካል በተለያየ መንገድ በአካል እየጠየቅን መረጃዎችን እናደራጃለን። አሁን ባለው ዘመኑ በወለደው በዲጂታል ሚዲያ መረጃዎችን እንለቅማለን። በዚህ መንገድ መረጃዎችን ለቅመን ለህዝብ መቅረብ የሚገባቸው ለመንግስት መቅረብ የሚገባቸውን የህዝብ ጥያቄዎች በአሁን ባቀረብኳቸው መንገዶች ጥያቄዎችን ለቅመን ለመንግስት የሚቀርቡበትን አግባብ እያቀረብን ያለ ነው። ዶክተር መንገሻ ፈንታው የአማራ ክልል ኮሚኒኬሽን ጉዳዮች ቢሮ ኃላፊ፣ በአማራ ክልል እየተካሄደ ያለውን ህዝባዊ የሰላም መድረኮች በተመለከተ በኢቲቪ ዜና 57 ኢቲቪ አጀንዳችን ላይ ባህር ዳር ኢቢሲ ስቱዲዮ ተገኝተው ለሰጡ ምላሽ ለሀሳቦም አመሰግናለሁ። ሰላም ያምሹ። እኔም በጣም አመሰግናለሁ። የተከበራችሁ ተመልካቾቻችን ኢቲቪ ዜና 57 ነው እየተከታተላችሁ ያላችሁት። ምርጫችሁን የኢትዮጵያ ቴሌቪዥን ስላደረጋችሁ እናመሰግናለን። አሁንም አብራችሁን ሆኑ። ዜና እረፍት። በኢትዮጵያ በግል ሕክምናው መስክ የመጀመሪያ የሆነው የአዲስ የልብ ሕክምና ሆስፒታል መስራች ካርዲዮሎጂስቱ ዶክተር ፍቅሩ ማሩ ከዚህ ዓለም በሞት ተለዩ። በ1943 ዓ.ም በአዲስ አበባ የተወለዱት ካርዲዮሎጂስቱ ዶክተር ፍቅሩ ማሩ የመጀመሪያ ደረጃ ትምህርታቸውን በኮከበ ጽባህ ቀዳማዊ ኃይለ ሥላሴ ትምህርት ቤት፣ የሁለተኛ ደረጃ ትምህርታቸውን ደግሞ አሰላ በሚገኘው ራስ ዳርጌ ትምህርት ቤት ተከታትለዋል። በኢትዮጵያ በልብ ሕክምና እጦት ምክንያት ሕይወታቸው የሚያልፍ ህጻናትና ወጣቶች ቁጥር ማሻቀብ ያሳሰባቸው ዶክተር ፍቅሩ ማሩ ለሀገሪቱ ብቸኛ የነበረውን አዲስ የልብ ሕክምና ማዕከልንም አቋቁመዋል። ዶክተር ፍቅሩ ባጋጠማቸው የጤና እክል ምክንያት በስዊድን ሀገር ሕክምናቸውን ሲከታተሉ ቆይተው በተወለዱ በ74 ዓመታቸው ከዚህ ዓለም ተለይቷል። ካርዲዮሎጂስቱ ዶክተር ፍቅሩ ማሩ ባለትዳርና የሁለት ሴቶች ልጆች አባት እንዲሁም የአራት የልጅ ልጆች አያት ነበሩ። የዶክተር ፍቅሩ ማሩ ስርዓተ ቀብር በስዊድን ሀገር እንደሚፈጸም ነው የደረሰን መረጃ የሚያመለክተው። የኢትዮጵያ ብሮድካስቲንግ ኮርፖሬሽን ኢቢሲም በዶክተር ፍቅሩ ማሩ ህልፈት የተሰማውን ሐዘን እየገለጸ ለቤተሰቦቻቸውና ለወዳጅ ዘመዶቻቸው መጽናናትን ይመኛል። የውጭ ዜና። የአፍሪካ ህብረትና የምስራቅ አፍሪካ የልማት በይነ መንግስታት ኢጋድ ከፍተኛ የስራ ኃላፊዎች ጁባ ገብተዋል።
ልኡካኑ በሁለት ቀናት የጁባ ቆይታቸው የሀገሪቱ ፕሬዚዳንት ሳልቫኪር ማያርዲትን ጨምሮ ከሌሎች ከፍተኛ የስራ ኃላፊዎች ጋር ተገናኝተው በደቡብ ሱዳን ወቅታዊ ጉዳይ ዙሪያ ይመክራሉ ተብሎም ነው የሚጠበቀው። በደቡብ ሱዳን የተሰጠውን ወይም የቀጠለውን ግጭትና ቀውስ ተከትሎ የአፍሪካ ህብረትና የኢጋድ ልኡካን ጁባ መገኘት በደቡብ ሱዳናውያን ዘንድ በ2018 የሰላም ስምምነት ትግበራ ዙሪያ ውይይት ይደረጋል የሚል ተስፋን አጭሯል። የደቡብ ሱዳን አሁናዊ የፖለቲካና የጸጥታ ሁኔታ ሀገሪቱን ዳግም ወደ እርስ በርስ ጦርነት እንዳይከታት ስጋትን ፈጥሯል። በመጨረሻም ስፖርት። የእንግሊዝ ብሔራዊ ቡድን ተጫዋች የሆነው ሃሪ ኬን በ16 ዓመት የእግር ኳስ ታሪኩ የመጀመሪያ ዋንጫውን ከባየር ሙኒክ ጋር አሳካ። በዘመናዊ እግር ኳስ ከሚጠሩ ጥቂት ምርጥ አጥቂዎች አንዱ የሆነው እንግሊዛዊው ከ6 የፍጻሜ ዋንጫ እጦቶች በኋላ ነበር ለክብሩ የበቃው። ሃሪ ኬን በ16 ዓመት የእግር ኳስ ቆይታው ከቶተንሃም ሆትስፐር ጋር 14 ዓመት የቆየ ሲሆን በዚህ ቆይታውም ወደ 280 ግቦችን ማስቆጠር ችሏል። እንደዚሁም በእንግሊዝ ብሔራዊ ቡድን ቆይታው ደግሞ ወደ 71 ጎሎች በማስቆጠር በግብ አግቢነቱ ታሪክ የመዘገበው የእንግሊዝ እግር ኳስ ቡድን ተጫዋች ሆኗል። የተከላካይ ፈተና ሆኖ እሱ ደግሞ ዋንጫ ፈተና ሆኖበት የቆየው ሃሪ ኬን አሁን ግን በጀርመኑ ቡንደስሊጋ በባየር ሙኒክ ዋንጫውን በማሳካት አዲስ ታሪክ ለማስመዝገብ መብቃቱን ነው ከስፖርት ዘገባ ክፍል አንተነህ ሲሳይ የዘገበው። ምሽት 12 ሰዓት ላይ የጀመረውና እስካሁን በ3 ምዕራፍ ተከፋፍሎ በቀጥታ ሲሰራጭ ወደ እናንተ የደረሰው ኢቲቪ ዜና 57ን በዚሁ አጠናቅን። መልካም 84ኛ የአርበኞች ድል በዓል እንመኛለን። ተመስገን በየነ ነኝ። ሰላም።